አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የአስራትና የበኩራት ልጆች በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደዚህ በዛ ብለን ስንታይ በጣም ደስ ይላል። በእውነት ያልታሰበ ትልቅ ጉባኤ ነው። እንደዚህ ላበዛን አምላካችን በድጋሚ የተመሰገነ ይሁን። እንግዲህ በእውነት ሐዋርያት 12 ሆነው ቤተክርስቲያኗን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትእዛዝ እየተቀበሉ መሰረቷት። ይህ ሁሉ ዓለም ዛሬ በወንጌል ተሰብኮ ምንም ቢሆን በተለያየ ሕግጋት አንድ ባንሆንም ቢያንስ እንኳን አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር የሚሉትን ነገሮች እንዲያስተምር አድርጎታል። እዚህ ስሙ ይመስገን። ዛሬ የምንማማርበት ርዕሳችን ትሕትናን ልበሱ ነው። ምንን ልበሱ? ትሕትናን ልበሱ። ይህንን ቃል የምናገኘው ቆላስይስ 3:12 ላይ ነው። ቅዱስ ጳውሎስ የተናገረው ነው። ትሕትናን ልበሱ። እንግዲህ ሰው በምሳሌ በተለያየ መልኩ እንዲገባው በልብስ አስመስሎ ስለ ትሕትና ሰብኮናል። ልብስ የሌለው ሰው እንደሚራቆት ሁሉ ወይንም ደግሞ እንደሚበርደው ሁሉ ትሕትና የሌለው ሰው ፍቅር የሌለው ሰው ደግሞ እንደዚሁ ይበርደዋል ወይንም የተራቆተ ይሆናል ማለት ነው። ሰው ሲራቆት ደግሞ ብዙዎች ይንቁታል። አንድ ጊዜ አለቃ ገብረሃና መቼም በቀልዳቸው ነው የምታውቋቸው፣ ግን ኢትዮጵያ ምሁር ከሚባሉት ዋነኛ ተዋናይ ከቅዱስ ያሬድ ቀጥሎ አለቃ ገብረሃና ናቸው። ሁለት ጸጋ ስለነበራቸው ብቻ በአንድ ጸጋ ነው የምናውቃቸው፣ በአንደኛው ጸጋ ነው የምናውቃቸው እና ወደ አንድ ሰርግ ቤት ሄደው የሰርጉ ዘበኛ ደበሎ ለብሰው ነበር የሄዱትና መለሳቸው። እዚያ ሲመልሳቸው በጣም ተናደው ሄዱና ማይሌስ ሲሄዱ የሚለብሱትን ጥንግ ድርባቸውን ለብሰው ወደ ሰርጉ ሄዱ። ከዚያ በኋላ ግቡ አላቸው። ለካ ልብሴን የተጠራውን አይደለም የተጠራሁት ብለው አሉ ይባላል። እና እኛ ስንራቆት እኛ ስለተራቆት ወይንም ደግሞ ባዶ ስለሆን ማዘን ሲገባቸው ይሄ ቆሻሻ ተብሎ ወይም ይቺ ቆሻሻ ተብለን እንናቃለን። ስለዚህ ቅዱስ ጳውሎስ ለማስተማር የፈለገው በሚገባን ቋንቋ ትሕትናን ልበሱ አለ። ልብስ ዕርቃንን እንደሚሸፍን ሁሉ ትሕትና ያለው ሰው ከማንኛውም ሰው ጋር መኖር ይችላል። ጸባይ ከሌለ አስቸጋሪ እኮ ነው። ከሀገር ስለወጣን ወይም ስላልወጣን አይደለም እኮ። ከሀገር ላይም እኮ ጸባይ ከሌለን መኖር አንችልም። ከዘመዶቻችን ከእናት አባቶቻችን ከዘመዶቻችን አጠቃላይ ከማህበረሰቡ ጋር ሊያኖረን የሚችለው ምንድነው? ትሕትና ነው። ራስን ዝቅ ማድረግ ነው። ራሱን ዝቅ ያረገ ሰው ከፍ ይላልና በሉቃስ ወንጌል በምዕራፍ 1 ቁጥር 39 ላይ ወተንሳት ማርያም ፍጡነ መዋዕል ወወረት ቤተ ዘካርያስ ወአማታ ለኤልሳቤጥ ይላል። እመቤታችን ድንግል ማርያም ተነስታ ወደ ተራራማው ሀገር ሄደች። ኤልሳቤጥንም ተሳለመቻት። ኤልሳቤጥም እንዲህ አለች በትሕትና ቃል፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? እንዴት ይሆናል? አንቺ አምላክን በማኅፀን የተሸከምሽ ነሽ። እንዴት ወደ እኔ ትመጫለሽ? እኔ ወደ አንቺ እመጣለሁ እንጂ። ንጉሥ ወደ ሎሌው አይደለም፣ ሎሌ ወደ ንጉሥ ነው የሚሄደው። ታዛዥ ወደ አዛዥ ነው፣ አዛዥ ወደ አዛዥ አይሄድም።
ስለዚህ አንቺ ወደ እኔ ትመጪ ዘንድ እንዴት ይሆናል አለቻት። ይባስ ብሎ በማኅፀኗ ያለ ቅዱስ ዮሐንስ የእመቤታችን የድንግል ማርያምን ድምፅ በሰማ ጊዜ በማኅፀኗ ውስጥ ዘለለ፣ በትህትና ዘለለ፣ ሰገደላት። እመቤታችን ድንግል ማርያምም እንዲህ አለች፣ ወተታሰይ መንፈሴ በአምላኬ ወመድኃኔ፣ በአምላኬና በመድኃኒቴ በፈጣሪ ነፍሴ ደስ ይላታል፣ የባሪያውን ትሕትና መዋረዷን አይቷልና። የባሪያውን ትሕትና አይቷልና። ትሕትና አስፈላጊ ነው። ቅድማ ሊቀርም የሚገባው ከምንም ከአገልግሎትም ከማንኛውም ነገር ከመስዋዕትም ከሁሉም ሊቀርም የሚገባው ትሕትና ነው። እግዚአብሔር የሚፈልገው የዋሃንን ነው። እግዚአብሔር የሚፈልገው ቅኖችን ነው። በማቴዎስ ወንጌል በምዕራፍ 23 ቁጥር 11 ላይ ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ የሚያደርግ ግን ከፍ ከፍ ይላል ይላል። ራሱን ዝቅ የሚያደርግ እየሰማችሁ ነው? ራሱን ከፍ ከፍ የሚያደርግ ራሱን ዝቅ የሚያደርግ ከፍ ከፍ ይላል። ጌታችን ኢየሱስ ክርስቶስ ስለ ማህበራዊ ጉዳይ ሁሉ ነው አስተምሮ የሄደው። ምን አለ? አንተ ወደ ግብዣ ቤት በምትጠራበት ሰዓት አስቀድመህ የትልልቆችን ቦታ ሂደህ ቁጭ አትበል። ወጊ ይመጽ፣ ካንተ የበለጠ ትልልቅ ሰው ይመጣል። እስቲ ለትልልቆች ቦታ ሰጥተህ መጀመሪያ ወደ ታች ዝቅ ብለህ ተቀመጥ። ቦታው ባዶ ከሆነ የሚያስተናግደው ሰው መጥቶ ወደዚያ ቦታ ከፍ ያደርጋል። ይገርማችኋል። ከአባቶቻችን ቀድመን ወንበር እንዳንይዝ አባቶቻችንና እናቶቻችን እንድናከብር ራሳችን ዝቅ አድርገን በሰዎች እንድንከበር በማህበራዊ ጉዳይ ሳይቀር ኢየሱስ ክርስቶስ አስተምሯል። ያላስተማረው ነገር የለም። ስጋዊ ብቻ አይደለም። ይገርማችኋል። አሁን ሰዎች ወደ ቤተ ክርስቲያን ስንመጣ ወይም ወደ ቤተ ክርስቲያን ስንገሰግስ ለነፍሳችን ብቻ የምንመጣ የሚመስላቸው ሞኞች አሉ። 90% ለስጋችን 90% ለምን መሰላችሁ? በስጋው የተጎዳ ሰው በነፍሱ የተጎዳ ይሆናል። በስጋው የተቀጣ ሰው፣ ትሕትና ያለው ሰው፣ ሰውን የሚያከብር ለሰው የሚመግብ የተለያዩ ነገሮች ራሱን የሚቆጥብ ሰው ሃይማኖታዊ። ስለዚህ በስጋችን የምናከናውነው ነገር ሁሉ ለነፍሳችን ጠቃሚ ነው። ስለዚህ ይህች ቤተክርስቲያን ለነፍሳችን ብቻ ሳይሆን ለስጋችን በጣም ጠቃሚ ናት። ስለዚህ መምጣት አለብን። ምክንያት አድርገን ብቻ ሳይሆን ስራዬ ብለን መምጣት አለብን። ስንመጣ ደግሞ በትሕትና በፍርሃት መሆን ያስፈልገናል። ነቢየ እግዚአብሔር ዳዊት ስግዱ ለእግዚአብሔር በአጸደ መቅደሱ፣ በፍርሃትና በረዓድ እየተንቀጠቀጣችሁ ወደ ቤተ መቅደሱ መጥታችሁ ስገዱ ይላል። ፍርሃት እኮ ሃይማኖት ነው። ይገርማችኋል። ፍርሃት ሃይማኖት። አሁን እኮ ፍርሃት ጠፍቶ እኮ ነው። ፍርሃት ጠፍቶ አባት ልጁን ማዘዝ አቃተው፣ እናት ልጇን ማዘዝ አቃታት። ለምን? ፍርሃት የለማ። ፍርሃት እኮ ሃይማኖት ነው። መፍራት ያስፈልጋል። መንቀጥቀጥ ያስፈልጋል። ያየነውን አባታችንና እናታችን ሳናከብር ያላየነውን አምላካችን እናመልካለን ብንል ከንቱ ነው የሚሆነው። ቅዱስ ጳውሎስ ተናግሮታል ይህን ቃል። መጀመሪያ መከባበር እንዳለብን እግዚአብሔርን እናመልካለን እያል ወንድሞቻችን ብንንቅ ለወንድሞቻችን ክብር ባንሰጥ ራሳችን እንዋረዳለን። መዝሙር ምን ይላል? መዝሙር 21 ቁጥር 6 ላይ ገርማል። አንሰ ፄ ዋቆሰ ሲን ቃል በሉት፣ በግዕዙ በሉት፣ በአማርኛው አንሰ ፄ ዋቆ ሰ አንሰ ፄ
ግን አይደለሁም። ሰው አይደለሁም። እኔ ትል ነኝ ሰው አይደለሁም። አንሰ ጽዮ አኮሰብ ምኑን በሀበሰብ በሰው ዘንድ የተናቅኩኝ ወትውት በውስተ ሕዝብ በሕዝቦች ዘንድ የተዋረድኩኝ ኩሎሙ ለይሬዩኒ ይትቃጸሙኒ ይሁኑ በከናፍሪሆሙ ወያውሱ ርሶሙ። ነቢየ እግዚአብሔር ዳዊት የተናገረው ነው። እኔ ትል ነኝ፣ እኔ ሰው አይደለሁም። እንዴት ይህንን ቃል ሊናገረው ቻለ? ራሱን በትል እንዴት ሊመስለው ቻለ? ራሳችን መጠየቅ አለብን። በተለይ በትዕቢት ራሳችን ከፍ በማድረግ ሰዎችን የምናዋርድ ሰዎች ራሳችን ዝቅ እንድናደርግ እኔ ማን ነኝ እንድንል ይህ መጽሐፍ ያስተምረናል። እኔ ትል ነኝ አለ። ይገርማቸዋል እኮ ነገስታቱ ሁሉ እኮ እየሄዱ የሚገብሩለት እኮ ነው። በዓለሙ ያሉ ነገስታት አጠቃላይ ለዳዊት ገብረዋል። ወርቅ የሚገበርለት፣ ብር የሚገበርለት፣ የተለያዩ እጅ መንሻዎች የሚገበሩለት አንሰ ጽዋ ኮሰብ እኔ ትል ነኝ ሰው አይደለሁም አለ። ሁሉም ይቀጣጠብብኛል፣ ይስቅብኛል አለ። አዎ ራስን ማዋረድ ከፍ ከፍ ያደርጋልና ይህንን የተናገረው ወዶ አይደለም። ዓለሙ ኃላፊ፣ ንብረቱ ኃላፊ፣ ሹመቱ ኃላፊ፣ ወንበሩ ኃላፊ ስለሆነ እኔ ትል ነኝ አለ። አዎ መሆን ይቀራል እንዴ? መሆን ይቀራል። ሰው ከተቀበረ በኋላ በሶስተኛው ወይንም በአራተኛው ቀን ወዴት ነው የሚቀየረው? መጀመሪያ ወደ ትልነት ነው የሚቀየረው። ይተላል። ዮሐንስ ወንጌል በምዕራፍ 11 ቁጥር 1 ጀምሮ ስንመለከት አልዓዛርን ከሙታን ሊያስነሳው ሲል ጌታችን ኢየሱስ ክርስቶስ ማርያም እህቱ ምን አለች? ይሸታል። አሁን እኮ ተልቷል እኮ አለችው። ይሸታል። መጀመሪያ ወደ ትልነት ይቀየራል። ትሉም እሱም ደግሞ ወደ አፈርነት ይቀየራል። ሁሉም ሟች ነው። ሁሉም ኃላፊ ነው። እንኳን የሚንቀሳቀሰው ስጋ የለበሰ ቀርቶ የማይንቀሳቀሰውም የተሰራው ቤት ሁሉ ወደ የት ነው የሚሄደው? ወደ የት ነው የሚሄደው? ወደ አፈርነት ነው የሚቀየረው። የተወሰነ ጊዜ ሊቆይ ይችላል። ከዚያ በኋላ ግን ወደ ቀደመው ብሎኬት የነበረው አፈር ይሆናል። ብረት የነበረው ወደ አፈርነት ይቀየራል። ኮርኒስ የነበረው ወደ አፈርነት ይቀየራል። ወደ ቀደመ ክብር ወደዚያቸው ይመለሳል። ወደ አፈር የማይመለስ ማን አለ? አንድ ፈጣሪ ኢየሱስ ክርስቶስ። እግዚአብሔር በንጽህና የጠበቃቸው ያከበራቸው መላእክት አልሆኑ በስተቀር ሞትን የማይቀምስ የለም። ሁሉም ሞተዋል። አረጉ የምንላቸው እንኳን እነ ኤልያስ ጌታችን ኢየሱስ ክርስቶስ ሊመጣ ሲል 3 ቀን ሲቀረው ይመጡና ይሞታሉ። ከዚያ በኋላ ይነሳሉ። ያረጉት ሳይቀሩ ይሞታሉ። ስለዚህ ትሕትናን መልበስ ያስፈልጋል። ትሕትና አስፈላጊ ነው። በማቴዎስ ወንጌል በምዕራፍ 20 ቁጥር 27 ላይ ከእናንተ ታላቅ ሊሆን የሚወድ ተላላኪ ይሁንላችሁ፣ አለቃ ሊሆን የሚወድ አገልጋይ ይሁናችሁ። እናንተ ታላቅ ሊሆን የሚወድ አገልጋይ ዝቅ ብሎ ያገልግላችሁ። ትልቅ ለመሆን እኮ አገልጋይ መሆን ያስፈልጋል። ሆቴል ለመክፈት እኮ ሻይ ቤት መክፈት ያስፈልጋል። አንድ ነገር ልንገራችሁ። እዚህ እንደሄዳችሁ እኔ ውጭ ሀገር ተቀምጬ ውጭ ሀገር ኑሬ ሻይ ቤት ከፍታለሁ ይሄ እንደማላረገውም እንደው ከሰራው ይሰር እንጂ ሆቴል ነው የምከፍተው። ብዙዎቹ የሚከስሩት በዚህ ነው። እኔ ስለ ኢኮኖሚ ላስተምራችሁ አይደለም። እናንተ ከኔ በበለጠ ታውቃላችሁ። የሰማችሁ ነው? ማይስማ ይስማ ገርማችኋል። እና የኢኮኖሚ ላስተምራችሁ አይደለም። መጀመሪያ ስትሄዱ ዝቅ ብላችሁ ሆቴል ለመክፈት ከሆቴል ውስጥ ምን እንደሚሰራ መጀመሪያ ማወቅ ያስፈልጋል። ዝቅ ብሎ መስራት። ከዚያ በኋላ ሁሉም ነገር ብሩህ ይሆናል። ሁሉም ነገር ከፍ ለማለት
አገልጋይ መሆን ያስፈልጋል። ለመክበር ከድሃ ሆኖ ከሀብታሙ ዝቅ ብሎ መስራት ያስፈልጋል። ይገርማቸዋል። ይገርመኛል። አንድ አባት ነበሩና ሀብታም ስለሆን እኮ አይደላንም። ይገርማቸዋል። አይደላንም እኮ አንድ ተነበረ ብቻ እንደው አንዳንድ ጊዜ ዘፈን ያዳምጣል እንደው ባትሉኝ ማለት ነው። አይደላንም የሚል ዘፈን አለ። አይደላንም ለኛ አይደላንም። አሁን ይሄ ምንድን ነው? ቢያንስ እንኳን ምን አለ ለጊዜው ደስታ የሆነ ነገር ለሰው ደስታ ደስ የሚያደርግ ነገር አይደላንም። ሰውም ደግሞ አይደላንም ይላል አብሮ። እንዴት አይደላንም? የሚገርም እኮ ነው። የሚገርም እውነቴን ነው። ባህልን የጠበቀ ሲሆን እኮ ነው እንደው ዘፈን ባይፈቀድም ባህሉን ጠብቆ ነው መሆን ያለበት። ያም ቢሆን እና ራሱን ዝቅ ዝቅ ያደረገ ሰው ራሱ ከፍ ከፍ ይላል፣ እግዚአብሔር ከፍ ያደርገዋል። እንዴ ዳዊትን ስንመለከት እንዲህ ያለው እኮ ወዶ አይደለም። ዳዊት እኮ ለንግስና አልተመረጠም። በመራጮች ዘንድ ወድቋል እኮ አይሆንም ተብሏል። ነገር ግን ማን መረጠው? ማን መረጠው? እግዚአብሔር ነው የመረጠው። ሰዎች ይጣሏችሁ፣ እግዚአብሔር ይመርጣቸዋል። ሰዎች አንቋሿችሁ፣ እግዚአብሔር ያከብራቸዋል። በሰው ዘንድ የተከበረ ማን አለ? የለም እኮ 99% መልካም ስራ ሰርታችሁለት 100ኛዋን ብታጎሉ ያን 99ን ድሌት ያደርገዋል። እውነት አሰብ ትሩፎል በቃ ይሄ ታወቀ። እውነቴ ነው። በማቴዎስ ወንጌል በምዕራፍ 3 ቁጥር 14 ላይ አንተ ወደ እኔ እንዴት ትመጣለህ አለ። አንተ ወደ እኔ እንዴት ትመጣለህ? እንዴት ትመጣለህ? ቅዱስ ዮሐንስ በማቴዎስ ወንጌል በምዕራፍ 3 ቁጥር 1 ጀምሮ ስናነብ ዮሐንስ ይሰብክ ነበረ፣ ያስተምር ነበረ። ጸሐፍት ፈሪሳውያን ይነቅፉት ነበረ፣ ሌሎች ደግሞ እየመጡ ይጠመቁ ነበረ። እናንተ የእፉኝት ልጆች ከሚመጣው ቁጣና መቅሰፍት እንድትድኑ ማን አመለከታችሁ? ወደዚህ ድነት እንድትመጡ ማን አመለከታችሁ? እኔ በውሃ አጠምቃችኋለሁ፣ እናንተ ግን ወደኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል። ይህንን እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ መጣ። ወደ ዮርዳኖስ ሲመጣ አንሰ ፈቅድ አንተ ታጥምቀኒ፣ ዮሐንስን ታጠምቀኝ ዘንድ እኔ ፈቅዳለሁኝ አጥምቀኝ አለው። እፎኑ እክል አጥምቆተከ፣ እኔ እንዴት አንተን አጠምቃለሁ? ሌሎችን በአንተ ስም አጠምቃቸዋለሁ፣ አንተን በማን ስም አጠምቃለሁ? ኢትትና በሕዝቡ ተጠሪ የነበረ በሕዝቡ በጣም ተቀባይነት ያለው ነበረ ዮሐንስ። አይደለም ተቀባይነት አለኝ አይደለም እኮ በእግዚአብሔር ተቀባይነት ሲኖረው ነው ሰው እንጂ በሕዝብ ተቀባይነት አይደለም። እርግጥ ሰው ሕዝብ ሲወደው ጥሩ ነው፣ መልካም ስራ ሲሰራ። ነገር ግን ከዚያ በበለጠ እግዚአብሔር የወደደው ሰው ነው ተከበረ የሚባለው። እግዚአብሔር የሚወደውን ስራ ሰው አንዳንድ ጊዜ እጅ አመዳፋሽ ነው የምትሏላችሁ። እውነት አሰብ እጅ አመዳፋሽ ነው። ይችን ቃል አታውቋትም? ታውቋታላችሁ? አታውቋትም? እናንተ ምን ይሰጣል? በእውነት ለሚማረው ለእናት አባታችሁ ብዙ ነገር አለ። ወደ ሌላው ሳንሄድ ወደ ሌላው አንሄድ። አላስፈላጊ ገንዘባችሁን የበሏችሁ ሰዎች ሊኖሩ ይችላል። ያንን እንቶ ክድል ብሎ ምን ይበል ይሰል። እነዚህ ነቲያስ የሚባሉ ሌሎች ቲያንሶችም አሉ በስራ እነሱን እንተዋል። ግን እህቶቻችሁ፣ ወንድሞቻችሁ
ያበላችኋቸው ያጠጣችኋቸው ጉልበታችሁ ሲደክም ይወዷችሁ ይመስሏችኋል? ላጣላችሁ አይደለም። መልካም ስራ ሰው ከሰው ግን አትጠብቁ። ሰው ከሰው ምን አይልም? ሰው ከሰው አያገኝም። ይሄ እኔ ሙሉ እምነቴ ነው። ሰው ከሰው አያገኝም። በዚህን ጊዜ ጌታችን ኢየሱስ ክርስቶስ እኔ ታጠምቀኝ ዘንድ መጥቻለሁ ወደ አንተ እንዴት ብዬ ስለው ይህንን ልንፈጽም ግድ ይለናል፣ የነቢያት ትንቢት ይፈጸም ዘንድ ወልዱ ለአብ ከሳቴ ብርሃን ተሳለነ እያልክ አጥምቀኝ አለው። እሱም በትሕትና አጠመቀው። እንዲህ ይላል በዮሐንስ ወንጌል በምዕራፍ 13 ቁጥር 12 ላይ ከጌታው የሚበልጥ አገልጋይ ከላኪው የሚበልጥ መልእክተኛ የለም ይላል። ቃል እደግመዋለሁ። ከጌታው የሚበልጥ አገልጋይ ከላኪው የሚበልጥ መልእክተኛ የለም። ላኪው መልእክት ይዟል፣ ላኪ ነው። ከሱ ተላኪው ይበልጣል? ይበልጣል? አይበልጥም። ምንድነው ርዕሳችን? ርዕሳችን ምንድነው? ትሕትናን ልበሱ። ለብሳችሁታል? ነጠላ ብቻ እኮ መልበስ አይደለም፣ አብሮ ትሕትናው ምስፕሪስ መሆን አለበት። አለበለዚያ ከንቱ ነው የሚሆነው። ትሕትና ከእግዚአብሔር ጋር ያገናኘናል። ይሄ መጨረሻ ቃል። ትሕትና ከማን ጋር ያገናኘናል? ከእግዚአብሔር ጋር ያገናኘናል። በኦሪት ዘፍጥረት በምዕራፍ 18 ቁጥር 27 ላይ ጌታዬ እኔ ትቢያና አመድ ስሆን አለ አብርሃም። ከአባቶቻችን እንማር። ምን አለ ዳዊት? እኔ ትል ነኝ አለ። አብርሃም ምን አለ? ዳዊት እኮ ዝም ብሎ አይደለም የተናገረው። ዳዊት ከአብርሃም በፊት አልነበረም፣ አብርሃም በኋላ ነው የነበረው። አባቱ ምን ብሏል? ትቢያ ስሆን ጌታዬ አንድ ጊዜ ልለምንህ አለው። ማን? አብርሃም። በዚች ከተማ 50 ሰዎች ቢገኙ አትምረኝልኝ? ምን? በትሕትና ጠየቀው። ትሕትና ደግሞ መልሱ ምንድን ነው? ብቁ የሆነ መልስ ነው። እንዴት አትምራቸው? እንዴት እንዲህ ታደርጋቸዋለህ? አይደለም ያለ ጌታዬ ወይ አፈርና ትቢያ ስሆን አንድ ጊዜ ልለምንህ። ምን እንልበሱ? ምን እንልበሱ? ትሕትና እንልበሱ። ትሕትና አዋጭ ነው፣ ኪሳራ የለውም። ኪሳራ የለውም። በትሕትና ተጓዙ። መዳማችሁ ስትሳደብ ዞር ብላችሁ በኩሽና ብታሙ የላችሁ ይስደዋችሁ። ልንገራችሁ፣ በዚህ በእንትን አካባቢ በዚህ በመተማ ወይዚህ ወደ ጉምዝ አካባቢ ቁጭ ተብሎ ወተት አይገፋም። ገመድ ይደረግና ከአራት እንጨት ተደርጎ ቅሉ ትልልቅ ቅል አለ። እዚያ ውስጥ ይደረግና ወተቱ አንዲቱ በዚህ ድንቅ አድርጋው ትሄዳለች፣ በዚህ ትመጣዋለች፣ ይወዛወዛል። እንደዚህ እየተወዛወዘ ይቆያል። አንዲቱ ደግሞ በዚህ ስታልፍ ስትመጣ እንጀራ እየጋገረች ከሆነ ደግሞ እንደዚሁ መጣው ትሄዳለች። እንደዚያ ተመቶ ተመቶ መጨረሻ ምን ይወጣዋል? ምን ይወጣዋል? ተደብደው። ብዙ ጊዜ እኮ ከቤት የምንወጣው ህገወጥ የምንሆነው እኮ የመጽሐፉን ቃል እኮ ስላላስተዋልን እኮ ነው። ግፍ እኮ እንጀራ ነው። ልንገራችሁ፣ እንጀራ እኮ ነው። እንጀራ ልንገራችሁ፣ ግፉ ተቆልሎ ተቆልሎ በሂሳብ ይጠብቃቸዋል። ባንክ ቤት ነው። ይህንን ማወቅ አለባችሁ። አትውጡ። ግፍ ሊኖር ይችላል። ስትወጡ ደግሞ እዚያ የበለጠ ግፍ ነው የሚያገኛችሁ። ምን ልበሱ? ምን ልበሱ? ትሕትና ልበሱ። ስለነበረን ሰዓት ሁሉ እግዚአብሔር አምላክ ስሙ ዛሬም ዘወትርም የተመሰገነ ነው። እንግዲህ ፍቅረ ዮሐንስና ወለተ ዮሐንስ እዚህ ነው የሚተዋወቁት። እሷ እዚህ ነው የተወለደች ባለሳሳት እዚህ ተወልዳ ግብፅ ቤተክርስቲያን እየተማረች እየቆረበች ያደገች እህታችን ትምህርቱን በአረበኛ ተምራለች።
Thank you.